ኦኬ እሺ ችግር የለውም እሱን ካመጣሽ እና ያለን ኢንሻአላህ እስቲ አሁን አንቺ የምታስቢውና ኢየሱስ እኔ ሙስሊም ነኝ ኦኬ ደነገጥሽ ምን ነው ኢንሻአላህ ስትል ያወኩት እንጂ ሙስሊም አልመሰልከኝ እሺ ለዛ ከሙስሊም ውጪ ማን ነው ነብይ ነው ብሎ የሚያምን አልተሰቀለም ብዬ እየተከራከርኩሽ እኮ ነው አልተሰቀለም እስቲ እናውራ ችግር ቆይ እናውራ እስቲ ስላሴ ላይ እናውራና ከዛ በኋላ እንቀጥላለን ቆይ አንዴ ስላሴ እስቲ ኢየሱስ ያስተማረበት አለ ብለሽኝ ነበርና እስቲ አንድ ጥቅስ ንገሪኝ ምን ብለሽኝ ነበር አሁን እኮ ግራ አጋባኝ ሙስሊም ስላሴን እሺ ስላሴን የሚያስረዳ አንድ ጥቅስ ንገረኝ ማን ነው ነግራለ አይ ቲንክ ዮሐን ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያለ ጥቅስ ጠቅሰሽልኝ ነበር እዛ ላይ ምን አለ ሂዱና በአብ ወልድ መንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው የሚለውን ጠቅሰሽ ነበር አይደለ ያ በነገራችን ላይ ደስ የሚል ውይይት ነው የምታደርጊውና በዚሁ ቀጥይ እኔም ደስ ይለኛል እንደ አይነት ሰው ሳገኝ ዝም ብዬ ነው ማዳመጠው እስቲ ይሄ ስላሴን ያስረዳል ብለሽ ታምኛለሽ ምንን ይቅርታ በጣም እንትና አልጠበኩም ሙስሊም ትሆናለህ ብዬ እሺ ምንድን ነበር ጥያቄ እስቲ ምን ጠብቀሽ ነበር እኔ እንጃ ማለት ስለ ባይብል ቨርስ ይሄን ያህል ቁርአን ታይማችሁ አልቆለ መጽሐፍ ቅዱስ ይሄን ያህል የምታነቡት ማለት ይቅርታ ጥያቄ ነው ችግር የለውም አይ እናነባለን ቁርአንም እናነባለን ሁለቱንም እናነባለን እኔ ለምሳሌ አባቴ ኦንሊ ጂሰስ ነውና በዛ ምክንያት ነው ማጠናውና ያ ነው ምክንያቴም ራሱ እሺ እስቲ አሁን ይሄ ጥቅስ ኢየሱስን አምላክ ያደርገዋል ብለሽ ኦር ከስላሴ አንዱ ነው ብለሽ ሊያሳምን የሚችል አንድ ጥቅስ አንድ ነገር አለ ኮንሴፕት ላይ ወልድ ነው ክርስቶስ ወልድ ማለት እኮ መወለድ ማለት ባይብል ላይ ምን አለ መሰለሽ መዝሙረ ዳዊት ምዕራፍ 91 ቁጥር 2 ላይ ተራሮች ሳይወለዱ ይላል ምን ማለት ነው ተራሮች ሳይወለዱ ማለት ሳይፈጠር ስማርት ስለዚህ መወለድ ማለት መፈጠር በሚለው ይመጣል ስለዚህ ኢየሱስ እግዚአብሔር አንተ ልጄ ነህ እኔ ዛሬ ወለድኩ ሲለው በዳዊት ከተማ ስለተወለደው ኢየሱስ ነው ተግባባን በዳዊት ከተማ የተወለደ ኢየሱስ አለ የተወለደው ከሴት ነው የተወለደው ገላትያ 4:4 ላይ እሱም ከሴት የተወለደውን ልጁን ላከ አለ ስለዚህ የተወለደው ከሴት ነው እናቱም ማርያም ነች ተግባባን ስለዚህ መወለድ ማለት መፈጠር መሆኑን ከተስማማን ኢየሱስ ከስላሴዎቹ አንዱ ነው ለሚለው እስቲ አንድ መረጃ ምናልባት እዚሁ ላይ እንቆምና በአብ ወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያርጓቸው ሲል እስቲ ምንድነው ለማለት የፈለገው ጌታ መሆኑን ማስረጃ ነው አንተ የፈለከው እሺ እሱን ካልሽ እሺ ስጭኝ እስቲ ጌታ መሆኑ እኮ ቀደም ነገርኩሽ ኢየሱስ ጌታ ነው ሲባል አይደለም እኔ ጌታ ነው ስትይ ጌታ ነው አይደለም አላለሽም ግን ጌትነቱ የባህሪ ነው የጸጋ ነው ምልሽ ምክንያቱም ጌታ አደረገኝ ተብሎ የተነገረላቸው ብዙ ሌሎች ነቢያቶች ለምሳሌ ማን ልጥቀስልሽ መሰለሽ ለምሳሌ ዮሴፍ ኦሪት ዘፍጥረት ምዕራፍ 45 ቁጥር 3 ላይ በግብጽ ምድር ላይ እግዚአብሔር ጌታ አደረገኝ ይላል ማን ያደረገው እግዚአብሔር ኢየሱስንስ ማን ነው ጌታ ያደረገው ከተባለ ቀደም ኦሪት ላይ ኦሪት ዘፍጥረት ምዕራፍ 45 ቁጥር 3 ላይ ምን አለ እግዚአብሔር በግብጽ ምድር ላይ ጌታ አደረገኝ ይላል ማን ያደረገው እግዚአብሔር ኢየሱስንስ ማን ነው ጌታ ያደረገው ስንል እግዚአብሔር ነው ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቃል ስለዚህ እግዚአብሔር ኢየሱስን ጌታም አድርጎታል ክርስቶስም አድርጎታል ስለዚህ ጌትነቱ የሹመት ነው ስንል በምክንያት ነው በሹመት ያገኘው ነው እንጂ በራሱ ጌታ ሆኖ አይደለም በራሱ ጌትነት ያለውማ አብ ነው በራሱ ጌትነት ያለው የማይሻር ጌትነት ያለው አብ ነው ለዛ ነው ኢየሱስ የሚሻር ጌትነት እንዳለው ሲናገር የአንደኛ ቆሮንቶስ ይመስለኛል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 29 ላይ እስቲ ላንብብልሽ እነን ጥቅስ ማለት ነው ላንብብልሽ አንደኛ ቆሮንቶስ ላይ የሚገርም ጥቅስ አለና እንዲህ ይላል ተመልከች ምን እንደሚል የኋለኛው ጠላት የሚሻረው ሞት ነው ሁሉም ከእግሩ በታች አስገዝቶለታልና አለ ምዕራፍ 15
ምዕራፍ 15 ሁሉ ከእግሩ በታች አስገዝቶለታልና ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው አለ። ሁሉን ያስገዛለት አብ ነው። ልብ አድርጉ። ሁሉ ይገዛለታል ኢየሱስ ግን ሁሉን ካስገዛለት በቀር ነው አለ። ስለዚህ ከዛ መጨረሻ ላይ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ስለዚህ ኢየሱስ ራሱ ሁሉን ላስገዛለት ይገዛል። ሁሉን ያስገዛለት ደግሞ አብ ነው። እግዚአብሔር የሚገዛም አይደለም የሚገዛ እንጂ የሚገዛ አይደለም። አንዱ አምላክ በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በአስተናባሪነቱ ላይ ረዳት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በአድራጊነቱ ላይ ተደራጊነት የሌለበት አንድ አምላክ አለ። ያ አንዱ አምላክ ኢየሱስን ባሪያ አድርጎ ልኮታል። ራሱ ምን አለ? ትንቢተ ኢሳይያስ ልብ አድርጊ። ትንቢተ ኢሳይያስ ላይ ሲናገር ትንቢተ ኢሳይያስ ምዕራፍ 61 ላይ ማለት ነው። ምዕራፍ 61 እንዲህ ይላል፣ ተመልከቱ። የጌታ እግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራች ሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን ሰብክ ዘንድ ልኮኛልና አለ። ከዛ ምዕራፍ 42 ላይ እዛው ጋር ምን ይላል? እነሆ ደግፌ ያስኩት ባሪያዬ አለ። ደግፌ ያስኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በሱ ላይ መንፈሴን አድርጌያለሁ፣ እሱም ለአሕዛብ ፍርድን ያወጣል አለ። ስለዚህ ይሄ ባሪያዬ እያለ የሚጠራው እግዚአብሔር ኢየሱስ መሆኑ ግልጽ ነው። ዮሐንስ እዛው ትንቢተ ኢሳይያስ ምዕራፍ 49 ላይ አሁንም በእግዚአብሔር ዓይን ከብሬያለሁና አለ ኢየሱስ። አምላኬም ጉልበት ሆኖኛልና ያዕቆብ ልብ አድርጊ፣ አምላኬም እያለ ይናገራል። ያዕቆብን ወደ እሱ እንድመልስ እስራኤልንም ወደ እሱ እንድሰበስብ ባሪያ ሆነው ዘንድ ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል አለ። ከምን ጀምሮ? ከማህፀን ጀምሮ የሰራኝ እግዚአብሔር አለ። ስለዚህ ኢየሱስ ከማህፀን ጀምሮ የተሰራ ነው ሲባል የተፈጠረ ነው። ለዛ ነው የእግዚአብሔር ትንቢተ ኢሳይያስ ምዕራፍ 44 ቁጥር 24 ላይ ከማህፀን የሰራ የሚቤዥህ እግዚአብሔር እንዲህ ይላል አለ። ሁሉን የፈጠርኩ አለ። ልብ አድርጊ፣ ሁሉን የፈጠርኩ ሰማያትን ለብቻዬ የዘረጋው ምድርን ያጸናው እኔ ነኝ፣ ከእኔ ጋር ማን ነበር አለ። ማንም። አይሽ ብሉይ ኪዳን ላይ የሚናገረው አብ እንደሆነ ግልጽ ነው። ከኔ ጋር ማን ነበረ? ማንም የለም እያለ የሚናገረው እሱ ነው። እንግዲህ እዚህ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 10 ላይ ደግሞ ታውቁና ታምኑብኝ ዘንድ እኔም እንደሆንኩ ታስተውሉ ዘንድ እናንተ የመረጥኩትም ባሪያዬ ምስክሮቼ ናችሁ ይላል እግዚአብሔር። ልብ አድርጊ። ከእኔ በፊት አምላክ አልተሰራም ከእኔም በኋላ አይሆንም ማለት። ስለዚህ ኢየሱስ ከሱ በፊት አምላክ አልተሰራም፣ ይቅርታ አንዱ አምላክ አብ ከኔ በፊት አምላክ አልተሰራም ካለ፣ ከኔም በኋላ አይሆንም ካለ፣ ኢየሱስ ደግሞ ምን አለ? ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል ካለ፣ ኢየሱስ የተሰራው ነኝ እያለ ከተናገረ፣ አንዱ አምላክ ደግሞ ከኔ በፊት ማንም አልተሰራም ከኔም በኋላ ማንም አይሰራም ካለ፣ እንግዲያውስ ኢየሱስ የተሰራ ከሆነ አንዱ አምላክ አልሰራም ካለ ኢየሱስ አንዱ አምላክ አለመሆኑ ግልጽ ማስረጃ ነው። ስለዚህ ይሄ አንዱ አምላክ ሁሉን የፈጠረ እንጂ ራሱ የተፈጠረ አይደለም። ስለዚህ ያ ነው ያለው ነገር። ስላሴን የሚያስረዳ አንድም ቦታ የለም ነው የምልሽ ባይብል ላይ አንድ ቦታ። እስቲ እንደው አለ ካልሽኝ እስቲ እሱን እንየው። እስቲ አንድ ጥቅስ ካለ አንድ ጥቅስ እንኳን ካለ የስላሴ ነው። አዎ ኦር ደግሞ ኢየሱስ አምላክ ነው የሚልም ካለ ማምጣት ትችላለሽ፣ ችግር የለውም። ኢየሱስ አምላክነቱን ያስ ጌትነት እስቲ ስጭኝሽ ብዙ ቦታ አለ። እሺ እንትና ሙሴ አምላክ መሆኑን ታውቂያለሽ? ምንን አምላክ ሙሴ አምላክ መሆኑን ታውቂያለሽ? ሙሴ አምላክ አይደለም ሰው ነው። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ እግዚአብሔር በፈርዖን ላይ አምላክ አድርጎ ልኮኛል አለ። አምላክ አድርጎ ልኮኝ ማን ነው አምላክ ያደርገው? እግዚአብሔር። አሁን አምላክ ሲባል ሁለት አይነት አምላክነት አለ ባይብል። አሁን ይቅርታ አሁን አንደኛው እሺ አቋርጥ ስለ በሙሴው ጉዳይ ማለት ነው እንትን ነው። አሁን የባይብል ዘርፍ ይሄ እንዴት ነው? የመጽሐፍ ቅዱስ ቃል ቀጥተኛ ትርጉም አይተረጎምም በባህሪው። እንደዛ ሁለት አይነት አምላክነት አለ ሲባል ልነግርሽ እኮ አላዳመጥሽኝም። አንደኛው የባህሪ አምላክ አለ፣ ሁለተኛው የጸጋ አምላክ አለ።
ስለዚህ ባይብል ላይ ነቢያቶች ሁሉ የእግዚአብሔር ቃል የመጣላቸው ሁሉ አምላክ ተብለዋል። ግን አምላክ ሆኖ አይደለም። የባህሪ አምላክ ሳይሆኑ የጸጋ አምላክ ነው። ኢየሱስም የጸጋ አምላክ እንጂ የባህሪ አምላክ ተብሎ አንድም ቦታ አያውቅም። ስለዚህ ልክ ሌሎች ነቢያቶች አምላክ በተባሉበት ምን አለ ራሱ ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 34 ላይ እንዲህ ይላል፣ መጽሐፍ ሊሻር አይቻልምና እነዚያ የእግዚአብሔር ቃል የመጣላቸውን አምላክ ካላቸው፣ ልብ አድርጊ፣ አምላክ ካላቸው የእግዚአብሔር ቃል የመጣላቸው ሰዎች ነቢያቶች ሁሉ አማልክት ተብለዋል። አምላክ ኤሎሂም ተብለዋል። አይሽ? ስለዚህ አንዱ አምላክ በባህሪ የራሱ አምላክነት ሲሆን ኢየሱስ ግን በመገኘት ያገኘው አምላክነት ነው። አንድም ቦታ ደግሞ አምላክ ተብሎም አልተጠራም። በነገራችን ላይ ሰዎች ብለውት ሊሆን ይችላል ያሉት ግን ለምሳሌ አንድ ጥቅስ መጥቀስ እንችላለን። እሱንም ካየን ችግር የለውም። ግን ኤኒዌይስ እስቲ ካለ እስቲ አሁንም ንገረኝ እስቲ አንድ ቦታ ኢየሱስ አምላክ ለመሆኑ የሚያስረዳ እስቲ ካለ ምንን ይይ ወይ ይሄኛው እንትን ካለሽ ስቅለት ላይ ማውራት እንችላለን። አለዛ ተዘጋጅተሽበት እንትን እንዳይለሽ ላስጨነቀሽ ፈልጌ አይደለም፣ ያው እናውራ ስለተባለ እንጂ። የሆነ ቃል እየፈለኩልህ ነው። እሺ ለዛ ነው እንትን ያልኩት። አስታውሽኝ፣ እኔ አውጣልሻለሁ በቃልሽ የሆነ ነገር በእኛ አነግርሻለሁ። ቦታውን ነው ጥቅሱን አላውቀውም እኮ እሱን እየፈለኩ ያለው። ሐሳቡን አስታውሽኝ፣ ሐሳቡን እኔ አውጣልሻለሁ። ጌታ አምላኬ ኦኬ እዚህ ጋርም የላኩልኝ ነው። ቶማስ ጌታ አምላኬ ብሎ ጠርቶት ያውቃል። አሁን እኮ ጌታ አምላኬ የሚልም እኮ ቨርስ ባመጣለ የባህሪና የምንድነው የመለኮታዊና የባህሪ አምላክ ነው ከኛው እንደዛ ብለህ ልትከፍልብኝ ነው ማለት ነው። ሲጀመር ጌታዬ አምላኬ ያለው ኢየሱስን አልነበረም። ምንድነው ያለው መሰለሽ እዛ ጋር ዮሐንስ ወንጌል አይ ቲንክ 28 ላይ ያለው አብን ነው እየተናገረ ያለው። ለምሳሌ ይሄንን የመሰለ ጥቅስ ማየት እንችላለን። ኦሪት ዘፍጥረት ላይ ተመሳሳይ ጥቅስ አለ። ሎጥ ነው አይ ቲንክ አብርሃም ይሁን ሎጥ ብቻ አለ እዛ ላይ አሳይሻለሁ። ይሄን መጀመሪያ ለመለስለሽና ምን አለ ጌታዬ አምላኬ። እሺ ጠይቂኝ። አንተ አምላክ መመለክም ያለበት መዘመርም ያለበት ለእግዚአብሔር ነው። እግዚአብሔር ነው አምላክ ብለህ ነው የምታምነው? ሁሉን ለፈጠረው ለእግዚአብሔር ለአንዱ አምላክ። በነገራችን ላይ እግዚአብሔር የሚለው ስምም ቢብሊካል አይደለም። ያስረዳኸኝ ያለህ እሺ ዘመርም ያለው እግዚአብሔር ነው ያልከኝ ነው አይደል? አንተ እግዚአብሔርን ታምናለህ? እሱን ደግሞ እናውራ። እግዚአብሔር የሚለው ስም ኢትዮጵያ ውስጥ ነው ያለው። መልስ እንፈልግ ገብቶኛል። እግዚአብሔርን እኔ በእግዚአብሔር ሳይሆን ማምነው በኢየሱስ አምላክ አላህ በሚባለው ነው ማምነው። ኢየሱስ በሚናገርበት ቋንቋ አላህ እንደሆነ ታውቂያለሽ? መረጃ ልስጥሽ። ኢየሱስ የአረማይክ ቋንቋ ተናጋሪ ነው መነንዬ። በአረማይክ ቋንቋ ንግግር ደግሞ አምላክ ማለት አላህ ማለት ነው። ይሄን ታውቂያለሽ? እዛው ጋር እስቲ ጉግል አድርጊ። ሌላ ስልክ ያዝሽ ልስጥሽ፣ መረጃ ልስጥሽ አንዴ። እሺ ምን ታደርጊያለሽ መሰለሽ? አረማይክ ዲክሽነሪ ብለሽ ግቢ፣ ወይ ደግሞ እኔ ጋር እንትን አድርጌ ላሳይሽ እችላለሁ። ላሳይሽ አዙሬ። በአረማይክ ቋንቋ ለምሳሌ ኤሎሄ ኤሎሄ ለመሰበክታኒ አለ አይደል? አምላኬ ስለምን ተውከኝ አለ። ስለምን ተውከኝ። ስለዚህ አሁን ኤሎሄ የሚለው ቃል በራሱ አምላኬ የሚለው የኢየሱስ ቋንቋ የኢየሱስ ንግግር ነው። በአረማይክ ቋንቋ ገብተሽ አረማይክ ባይብል ላይ ብትሄጂ አላህ እያለ ነው የሚያስቀምጠው። አምላክ ለሚለው ቃል አላህ እያለ ነው የሚያስቀምጠው። በግሪክኛ ቲዮስ ይሉታል፣ በዕብራይስጥኛ ኤሎሂም ይሉታል፣ ወይ ደግሞ አምላክ ለሚለው ኤሎሃ ይሆናል፣ አማልክት ለሚለው ኤሎሂም ተብሎ ይቀመጣል። ስለዚህ አላህ የሚለው ሴሜቲክ ቋንቋ እንደመሆኑ መጠን እነዚህ አረማይክ፣ ዕብራይስጥና አረብኛ ሴሜቲክ ቋንቋዎች ናቸው። ሴሜቲክ ላንጉዌጅ ከሚባሉት ውስጥ ነው የሚመደቡት። አላህ ይላል ተመልከች፣ አል ኢላህ ማለት ነው ተመላኪው ማለት ነው። ተመላኪው ብቸኛ የሚመለክ ማለት ነው። ኤሎሂም ማለት አማልክት ነው። ኤሎሃ ሲሆን ደግሞ አምላክ ነው። ተመልከች ተመሳሳይነታቸው። በኢየሱስ ቋንቋ ደግሞ አላህ ይሉታል። አላህ ወይ ደግሞ እንደ አክሰንታቸው እንደ ዲያሌክት ይባላል። ለምሳሌ ዴናነሽና ደናነህ እንደሚባለው ማለት ነው። ኤሎህ ብለው ይናገራሉ፣ አላህ ብለው ይናገራሉ።
ዌስተርን እና ኢስተርን በመባል ይከፈላል ለሁለት። ስለዚህ እግዚአብሔር የሚባለውን ኢየሱስ አልጠራበትም። በዚህ ቃል አይደለም የጠራው። ያህዌ የሚለው አለ፣ እንዲሁም ደግሞ ኤሎሂም የሚል አለ፣ ኤሎሃ የሚል አለ፣ አላህ የሚል አለ፣ ኤልሻዳይ የሚል አለ። እነዚህ ስሞች አሉ። ከዛ በተረፈ እግዚአብሔር በሚለው እኔ አላምንም። ኤል በሚለው እቀበላለሁ። እኔ አሁን ኤል ማለት አምላክ ነው። አዎ እቀበላለሁ። ኤል ማለት አምላክ ነው። በእውነት እቀበላለሁ። ምንም ጥያቄ የለውም። ለምሳሌ ጅብሪል ስትይ ጅብሪል ማለት ኤል ማለት ገብርኤል ነው። ኦኬ አሁን አንተ እያልከኝ ያለው እኮ ሆነም ቀረም አሁን ኢየሱስ አምላክ አይደለም አምላክ ነው የሚለው ባይብላችሁ ራሱ እግዚአብሔር ነው እያልከኝ፣ ለዛ ልሰግጂ የሚገባው ለእግዚአብሔር ነው እያልከኝ ነው። ከዛ በመቀጠል ደግሞ አንተ ደግሞ እግዚአብሔርን አላመልክም፣ እኔ እግዚአብሔርን አላምንም። እግዚአብሔርን አይደለም ማን ማመልክ እግዚአብሔር የሚለውን ጠርቶ ታውቅም እኮ ነው የሚልሽ። መነንዬ እኔ እንዳመልከው እንዴት ታረጋኛለህ? መነንዬ እኔ እግዚአብሔር ብሎ ጠርቶ አያውቅም እኮ ነው እያልኩሻለሁ። እግዚአብሔር ማለት እግዚ ለተመልከች እግዚ ማለት አጋስት ማለት ጌቶች ማለት ነው በግዕዝኛ። እግዚ ማለት ደግሞ ጌታ ማለት ነው። ተግባባን? ብሔር ማለት ደግሞ የሆነ የዓለም ገዢ ኦር ደግሞ እንደዚህ ብሎ ነው ራሱ ትርጉሙ ይሄ ማለት ነው። ወይም ደግሞ መድኃኒ ዓለም። አሁን ግን ቆይ እሱ ማለት ግን የአምላክ ስም ነው ማለት አይደለም። የአምላክ ትክክለኛ ስሙ ኢየሱስ ሲጠራበት የነበረው ነው እንጂ ነው። ለምሳሌ አንቺ ስምሽ መነን ነው አይደል? እሺ አሁን እኔ ኢብራሂም ነው አይደል? ኢብራሂም ማለት በእስራኤል ቋንቋ ሳይሆን ሲጀመር ራሱ የነበረበት ሀገር ሌላ ሀገር ነው። ምንድነው እስራኤል የሚባለው ራሱ ከሱ በኋላ ስለመጣ ማለት ነው። አሁን የብዙሃን አባት ማለት ነው። እኔ አሁን ኢብራሂም ሆኖ ስሜ ፓስፖርት ላይ ሌላ ሀገር ሲሄድ የብዙሃን አባት ተብዬ መጻፍ አለብኝ? እንደዛ ነው የምታምነው? አንተ ኮን ኤሎሂ ላባሳ በታኒን እንደተረጎምክልኝ ማለት እኮ ነው። ስም ሲተረጎም የብዙሃን አባት እኮ አሁን ኤሎሄ ማለት ኤል ገባኝ። ኤል ማለት አምላክ ማለት ነው። በቃ እንጂ እኮ አሁን እሱ ትርጓሜ እሺ በቃ ባጭሩ ስሙ ምንም ይሁን ምን እኔ በኢየሱስ አምላክ አምናለሁ። በቃ ኢየሱስን በላከውና ኢየሱስን በፈጠረው አምላክ አምናለሁ። በቃ ምንም ጥያቄ የለውም። በእግዚአብሔር ተባረክ አይወሰድም። አዎ ግን ባይብል ላይ የተሰጠው እስቲ አሁን አንቺ አምላክ ይጸጸታል ብለሽ ታምኛለሽ? ይጸጸታል ብለሽ ታምኛለሽ? አንዱ አምላክ ይጸጸታል ብለሽ ታምኛለሽ? ይጸጸታል ማለት ባደረገው ነገር ይጸጸታል ብለሽ ታምኛለሽ? አንዱ አምላክ አላምንም። ግን አሁን በብሉይ ኪዳን ላይ ስናይ የኖህ ጊዜ ሰዎቹን በማጥፋቱ እግዚአብሔር በጣም ተጸጸተ። ድጋሜ በውሃ ላላጠፋችሁ ቃል እገባለሁ ብሎ እስቲ መነንዬ ጥቅስ ልስጥሽ። አውጪ አንዴ ጥቅስ ልስጥሽ። እሺ እስቲ አንደኛ ሳሙኤል ምዕራፍ 15 እሺ አንደኛ ሳሙኤል ነው ያልከኝ? አንደኛ ሳሙኤል ምዕራፍ 15 እሺ አንደኛ ከቁጥር 1 እንጀምር። ገና አሁን ሩትን ጨርሼ ወደ ሳሙኤል ይኸው አሁን ገና ገባ። አንደኛ ሳሙኤል ምዕራፍ ስንት? 15 እሺ አንድ አስራ አምስት ቁጥር ስንት? ቁጥር ከአንድ እንጀምር እስከ 11 እናነባዋለን። እስቲ እናንብበው። አንብቢልኝ እስቲ ወይስ እኔ ላንብብልሽ? አዎ እሺ አንደኛ ሳሙኤል ምዕራፍ 15 ከቁጥር 1 እንጀምር። ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ አለው። አሁንም የእግዚአብሔርን ቃል ስማ አለው። አሁን ልብ አድርጊ፣ እግዚአብሔር ሊናገር ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣
እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። የዛሬ 400 ዓመት በፊት ማለት ነው። ይሄ ክስተት ከመከሰቱ 400 ዓመት በፊት ምን ተደርጎ ነበረ? እስራኤላውያንን ተቃውሞ ወጥቶ ነበር አማሌቅ። ከዛ አሁን እግዚአብሔር ምን ሊያደርግ ነው? እንዴ አሁን 3 ቁጥር ላይ እንሂድ። አሁንም ሄደ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸው። ወንዱንና አትማራቸው የሚለውን ያዥልኝ። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል አለው። ይሄ ትእዛዝ ነው ሰጠው። ሕፃናቱን ሁሉንም ግደል ብሎ ማለት ነው። አትማራቸው ብሎ ነግሮት ነበር። ከዛ ቀጠለና ቁጥር 4 ላይ ሳኦልም ሕዝቡን ጠርቶ በጌልጌላ ቆጠራቸው 200,000 እግረኞች ከይሁዳም 10,000 ሰዎች ነበሩ። ሳኦል ወደ አማሌቅ ከተማ ወጣ፣ በሸለቆም ውስጥ ተደበቀ። ሳኦል ቄናውያንን ተነስታችሁ ሂዱ፣ ከግብጽ በወጡ ጊዜ ለእስራኤል ልጆች ቸርነት አድርጋችኋልና ከአማሌቅ ጋር እንዳላጠፋችሁ ከመካከላቸው ውረዱ አላቸው። ቄናውያንም ከአማሌቃውያን መካከል ሄዱ። ሳኦልም አማሌቃውያንን ከኤውላጥ ጀምሮ በግብጽ ፊት እስካለው እስከ ሱር ድረስ መታቸው። የአማሌቅንም ንጉስ አጋግ በደንብ አዳምጪኛው ከዚህ በኋላ የአማሌቅንም ንጉስ አጋግን በሕይወቱ ማረከው። ከሕዝቡም ሁሉ በሰይፍ ስለት ፈጽሞ አጠፋቸው። ቁጥር 9 ነገር ግን ሳኦልና ሕዝቡ ለአጋግ ለተመረጡትም በጎችና በሬዎች፣ ለሰቡትም ጥጆችና ጠቦቶች፣ ለመልካሞቹም ሁሉ ራሩላቸው አለ። እግዚአብሔር ግን እንዳትራሩ ብሎ ነበር። ከዛ በኋላ ፈጽሞ ሊያጠፏቸው አልወደዱም። ነገር ግን ምናምንቴውና የተናቀውን ሁሉ ፈጽሞ አጠፉት አለ። ቁጥር 10 ላይ የእግዚአብሔር ቃል ሳኦል እኔን ከመከተል ተመልሷልና ትእዛዜንም አልፈጸመምና ስላነገስኩት ምን አለ? ተጸጸትኩ አለ። ተጸጸትኩ አለ። ምንን? እግዚአብሔር ሳኦልን ስላነገሰ ተጸጸትኩኝ እያለ ተናገረ። ለምንድነው ሕፃናቶችን ያላጠፋኸው? ለምንድነው ብላቴናዎችን ሴቶችን ያልገደልከው? በማለት እግዚአብሔር በሳሙኤል ላይ ምን አለ? ትእዛዜን አልፈጸመምና ስላነገስኩት ተጸጸትኩ ብለው እንዴ ቆይ እግዚአብሔር እንደዚህ የሚል አምላክ አይደለም። ቆይ እሺ ተረጋጋ። ተሳስቻለሁ እግዚአብሔር ይመስገን እንዴ አይደለም። ቆይ አረጋጋበት። እሺ ታረጋጋውሽ ይኸውልህ ከተሳሳት እስቲ አንቺ አንብቢልን። ማንን ግደሉ ብሎ አዘዘ? ማንን? እግዚአብሔር ሳሙኤል ሳኦልን ነው የሚለው። ሳሙኤል ሳኦልን ነው በእስራኤልም ላይ ንጉስ እንድትሆን አለቃ ምንድን ተቀባህ ዘንድ እግዚአብሔር ላከኛል። ላኪው ማን ነው? እግዚአብሔር ላከኝ። ተናጋሪ ማን ነው? የሰው ልጅ ነው የተላከበት። አሁን ከዚህ በኋላ እግዚአብሔር ሊናገር ነው። መጀመሪያው ለምን እግዚአብሔር ይናገራል? ማንን? የእግዚአብሔር ይናገራል። ቀጥይ። አሁንም የእግዚአብሔርን ድምጽ ሰማሉ። አሁን ያጠፋቸው ይቅርታ፣ አሁን እንደዚህ አጥፋቸው ተብሎ የታዘዙት የጠፉት ሰዎች በምን ምክንያት ነው? ምን አጥፍተው ነው? በጣም ቁጥር 2 ላይ ቁጥር 1 ላይ እንዲህ ይላል። ልብ አድርጊ ምን እንደሚል። ቁጥር 2 ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል አለ። ምን አለ? እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። አማሌቅን ሊበቀል ነው በልጅ ልጆቻቸው ከ400 ዓመት በኋላ በልጅ ልጆቻቸው መጀመሪያ ያደረጉትን ነገር ሊበቀል ማን ጋር መጣ? የአማሌቅ የልጅ ልጆች ጋር መጣ። አማሌቅ ያን ያደረገውን ነገር ነበር ያረጉት። ያረጉትማ እንዲህ አለ። ያው የሰራዊት ጌታ እንዲህ እግዚአብሔር እስራኤል ከግብጽ በወጣ ጊዜ ያኔ እስራኤል ከግብጽ ሲወጣ አማሌቅ በመንገድ እየተቃወመ ያደረገውን ነገር እግዚአብሔር እበቀላለሁ አለ። በቀል ነው ያዘው እግዚአብሔር በልጅ ልጆቻቸው። ያኔ በእስራኤል ላይ አባታቸው አማሌቅ ያደረገውን ነገር ነው በልጆቻቸው ላይ የሚበቀለው። ከዛ ምን አለው? አሁንም ሄዳ አለው እግዚአብሔር ነው የሚለው ባዩ አማሌቅን ምታ አለው። ያላቸውንም ሁሉ አጥፋ፣ ፈጽማ አጥፋ አለው። አትማራቸው፣ በጭራሽ እንዳትምራቸው። ወንዱን እና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል አለው። የሆነ ነገር እያመጣብኝ ነው። ችግር የለውም። ፐዝል ነው አይደለ? ሙዩ ላይቭ ዊል ኤንድ እያለ ኦኬ ፐዝል ይመስለኛል። አይ ቲንክ ማረገው ነገር አይደለም። ኦብጀክት አር ዊል ዴን ኦፕስ
I don't know ምን እንደሆነ እዚህ አይደለም ግን እኔ ሙዚቃ ምናምን ነው የሚያመጣብኝ እኔ እንጃ ምን እንደሆነ እስቲ ከታች ነገሯት እስቲ ምን እንደሆነ እኮ የሆነ ነገር በልኝ ነገሯት ነገራገው ባይዘው እንትን ጽሁፉ ምናምን እናንተ ምናምን ራሱ ፈዛችሁ የምትታዩ ኦኬ ኔትወርክ ሊሆን ይችላል ወይ ኔትወርክ በጣም ፉል ነው ዋይፋይ ስለሆነ ኦኬ መስከል እንታይ እሺ ተናገር ችግር የለውም በቃ ከዘጋም ዘጋ ስለዚህ አሁን እነዚህ እንግዲህ ላለው እግዚአብሔር ከዛ አሁን ሳውል ግን ይሄን ማድረግ አልፈለገም በቃ ያጠፉትን ጥፋት ያለባቸውን በቃ ጠንከር ያሉትን ገደለ ከዛ በኋላ ለተመረጡትና ለሰቡት ለጥጃዎቹ ለምኖቹ በቃ ራራላቸው ህፃናትንም አልገልም ማለት እግዚአብሔር ግን አትራሩላቸው ሁሉንም አጥፋ ነበር ያለው ከዛ በኋላ ምን አለ እግዚአብሔር ቁጥር 10 ላይ ልብ አድርጊ የእግዚአብሔር ቃል ሳኦል እኔን ከመከተል ተመልሷል እና ትእዛዜንም አልፈጸመም እና ስላነገስኩት ተጸጸትኩ ብሎ ወደ ሳሙኤል መጣ ይላል ተጸጸትኩ አለ እግዚአብሔር ተጸጸትኩ አለ ለምን ነው የተጸጸተው ሲባል ለምን አላጠፋቸውም ብሎ ማለት ለምን ራራላቸው ስለዚህ አንደኛ አንቺ የእግዚአብሔር ነው ብለሽ ስትነግሪኝ የኔ አምላክ እኔ አምላክ ነው ብዬ ማምነው ኢየሱስን ሲያመልከው የነበረው አምላክ ብዬ ማምነው የሚጸጸት ባደረገው ነገር የሚጸጸት አይደለም ብዬ ነው ማምነው ምክንያቱም አንዱ አምላክ የሩቅ ሚስጥራትን ሁሉ አዋቂ ነው ወደፊት ምን ሊከሰት ይችላል የሚለውን ነገር ሁሉ አዋቂ ነው እኔ ለምሳሌ አንቺ መነንን ብር ልጠይቅሽ እችላለሁ ለምሳሌ ስለማላቅ ማለት ነው ኪሷ ውስጥ ስንት ይኖራል ብዬ ስለማላቅ አቦ ልጠይቃት አልጠይቃት ይያልኩኝ ዝም ብዬ መጥቼ መነናው አንድ 10 ብር አለሽ ታክሲ ፈልጌ ነበር ምናምን ብለሽ ይዳንተ ለማኝ ድሮም ልመና ችግር አለብህ ምናምን ብትይ በጣም ነው የሚጸጽተኝ በጣም ነው የሚጸጽተኝ ለምንድን ነው በቃ አለማወቄ ኪስሽ ውስጥ ያለው ነገር አለማወቄ ነው የሚጸጽተኝ እግዚአብሔር ለምንድን ነው የሚጸጸተው ሳኦል ለነሱ እንደሚራራላቸው አያውቅም ነበር ወይ አንዱ አምላክ የሚጸጸት ነው ወይ ባደረገው ነገር እንዴት ይጸጸታል ስላነገስኩት እኮ ነው ተጸጸትኩ ይያለ ያለው ምን አለ ባላነገስኩት የሚል ሴንስ ነው ያለው ደግሞ የሚገርምሽ እዛው ቁጥር 29 ላይ ይወርድና ደግሞ የእስራኤል ኃይል እንደ ሰው የሚጸጸት አይደለምና አይዋሽም አይጸጸትም ማለት ይላል እዛ ጋር ተጸጸትኩ አለ እዚህ ጋር ደግሞ ድጋሚ እንደ ሰው ልጅ የሚጸጸት አይደለም ማለት አይዋሽም አይጸጸትም ማለት እንዴት ልቀበለው ይሄን እንዴት ልቀበለው እችላለሁ አንደኛ መጽሐፉ እርስ በርሱም አልተስማማም በጣም ብዙ ቦታዎች የማይስማሙ ነገሮች አሉ እሱንም ላሳይሽ ይችላል ጭማሪና ቅናሴ አሉ ለምሳሌ ማርቆስ ወንጌል ምዕራፍ 16 ከቁጥር 8 ጀምሮ ያለው በሙሉ ጭማሪ መሆኑን ይናገራል መጽሐፉ ራሱ የግሪክኛው መጽሐፍ ላይ አቡኪ መግባት ፈልገ ከሆነ ላክ ኮስት እሺ አስገባለሁ እና የግሪክኛው መጽሐፍ ላይ ልብ አድርጊ ማርቆስ ወንጌልን ላንብብልሽ መጀመሪያ ማርቆስ ወንጌል ምዕራፍ 16ን ላንብብልሽ ምን እንደሚል ተመልከች በጣም የሚገርም ጥቅስ ነው መንቀጥቀጥና መደንገጥ ይዟቸው ነበርና ምዕራፍ 16 የመጨረሻው ምዕራፍ እሺ ቁጥር ስንት ከቁጥር 9 እንጀምር ሎንግ ኢንዲንግ ላይ እንጀምርና ከቁጥር 9 እንቀጥል ከሳምንቱም በመጀመሪያው ቀን ማልዶ በተነሳ ጊዜ አስቀድሞ 7 አጋንንት ላወጣለት ለመቅደላዊት ማርያም ታየ እሷ ሄዳ ከእርሱ ጋር ሆነው ለነበሩት ሲያዝኑና ሲያለቅሱ ሳሉ አወራችላቸው እነሱም ሕያው እንደሆነ ለእርሷም እንደታያት ሲሰሙ አላመኑም ከዚያም በኋላ ኦ ማይ ጋድ ቴል ሚ ሺዝ ናት አውት ቴል ሚ ሺ ዲድንት ጎ አፕ ዳም ማለት ሰውየው ኦልራይት እሺ ክርስቲያን ካለ መግባት ይችላል እስቲ አሁን እስካሁን ባወራውት
እስካሁን ባወራሁት ስላሴ የለም ብዬ ተናግሬ ነበር። ስላሴ የለም ብዬ ተናግሬ ነበር። አቡኪ ደግሞ አሁን ነው የምትልከው። ሰላም አለይኩም ወራህመቱላህ። ልክ የለ ነበርኩ ኢብሮ ተቸገርኩኝ ወላሂ ብቻዬን ሰው እንደረሞ ዋይ ሰላም ልክ የለ ነበርኩ እኔ ብቻዬን ማንም አይቀበለኝም። ምን አርጋችሁ እኔ ልቀበል ነበር አሁንና ከዛ በኋላ በቃ ልጅቷ ወጣች። አይገርምም? ምንም ማድረግ አይቻልም። ነባና ፊት አግኝቼ ነብይ አምጣስ ነብይ ያስገባልኝ አንዴ ነብይ ያስገባ ፈልግ አንዴ ያማል እንዴ ነብይማ ከመጣ ሌላ ከባድ ታሪክ ሊሰራ ነው። እስቲ ነብይ አረ ነብዮች ፈልግ የስልክ ጥሪ ነው ደግሞ ምን ሌላ ነገር እንትን የኔን ጥሪ ብትሰማው ማለት ነው። የኔ ጥሪ ምን አይነት መሰለ ምን ነበረ እንዴ ጥሪ የጠፋብኝ ጥሪ አረ ጥሪ የጠፋብኝ በጣም የሚገርም። እሺ ሰው እያስገባው ነው። ለማንኛውም እየጠበቅኩ ነው። እሺ ፕላስ ደግሞ ክርስቶስ እኔ አምላክ ነኝ የሚል የባይብል ቨርስ የለም ምትል ከሆነ አለ ባይብል ላይ ሜቢ አሁን ላይ አጀንዳ እኔ ጋር የለም። እሺ ግን ላውጣልህ የምችላቸው ቃል ጥቅሶች አሉ ብዙ የባይብል ቨርስ ኢሳይያስ ቅድም የነገርከኛል ብዙ ጊዜ የእስልምና አስተምሮቶች ጓደኞች የሚሉኝ እንዳልኩ ብዙ ቦታ ሲሄድ ማዳመጥ በጣም ወዳለውና ሚነግሩኝ ምንድነው ኢሳይያስ መጽሐፍ ወደ አምላኬና ማርያም ሄዳ ስትጠጋው አትንኪኝ ገና ነኝ ወደ አባቴና ወደ አባትሽ ወደ አምላኬና ወደ አምላክሽ እስካርግ ድረስ ከሰው ጋር መነካካት እንደማይችል የነገራት የባይብል ቨርስ አለ ኢሳይያስ ላይ ነው አይ ቲንክ አይደል እሱ እና ዮሐንስ ነው ኢሳይያስ ላይ ዮሐንስ እርግጠኛ ዮሐንስ ችግር የለም እና እሱ የባይብል ቨርስ ላይ ማለት ነው ዳይሬክት ያለው የተናገረው ነገር ከሙት መነሳቱን አንድ ፋክት ነው ማረጋገጫ ነው ገባ ይሄ አሁን እያወራ ያለው አካል ከሞት ተነስቶ ነው እያወራ ያለው you see ከሞት ደግሞ የሰው ልጅ በፍጹም ሊነሳ አይችልም ነቢያቶች ሞተዋል መጥምቁ ዮሐንስ እኮ ተቀልቷል እና ሙሴ ምናምን እኮ ሞተዋል ግን ደግሞ ከሞት የተነሳ የለም ሜን ፖይንት ይሄ ነው እንደዛ አላት እንኳን ካልከኝ እንደዛ ያላት ከሞት ከተነሳ በኋላ ነው you see የመሞቱን ዜና ሁላችንም እናውቃለን የተራራው ቅድም እንዴት ነው ማቴዎስ ነው ቅድም የተራራው ስብከት ያወራህ ነበር ሰይጣን ሊፈትነው ኢየሱስ ክርስቶስ 40 ቀንና 40 ሌሊት የጾመበት ታይም ላይ ማለት ነው እሱ የመሞቱ ታይም ላይ ነው በቃ 40 ቀንና 40 አሁን በኦርቶዶክስ በብዛት የሚታወቀው የጾም ታይም ማለት ነው እሱ እንዴት ነው ክርስቶስ የሚሞትበት ታይም ነው እንደሞተ ፋክት ነው ማለት ነው ማቴዎስን አንስተህልኛል ከዛ በኋላ ከተራራው ስብከት በኋላ መጡ ወታደሮች ያዙት ምናምን ብዙ ነገር አለ ተገደለ የሰው ልጅ ሁላችንም እናውቃለን አሁን ቤተሰብ ውስጥ አያት ቅድማያት ምናምን ቅምቅም አያት ቅድማያትን አታውቃቸው ሞተዋል you see ልታነሳቸው አሁን ላይ አትችልም ሊነሱም ደግሞ አይችሉም እና ነቢያቶች አሉ ግን ነቢያት ስለሆኑ ብቻ የተነሱ እንዴት ነው የተነሳ ይላል ክርስቶስ በባህሪው አምላክ ስለሆነ ራሱ ባህሪው ሳይሆን ሰውነቱ ሁሉ ነገር አምላክ ስለሆነ ከሞት ተነስቷል አንድ ሁለተኛ ነገር ማለት ይሄ አሁን ባይብል ቨርስ ብዙ መጥቀስ ምንችለው ነው እኔም አንተም እንጠቅሳለን ችግር የለውም ለመጥቀሱ ግን አንድ በደፈናው እንኳን ስነግረ ክርስቶስ ከሞት መነሳቱ አንድ ከሞት መነሳቱ አንድ ከድንግል ማርያም መጸነሱ ሁለት አላዛር ቴንክ ዩ አላዛር እህቴ አላዛርስ ብሎ ኮሜንት ያደረገልኝ ነበር የትኛው ነብይ ነው ሙታን ሲያስነሳ ያየኸው ወሪ በራል ላይ ነው ግን በክርስቶስ ስም ይላል አይደለ በስሙ ያመኑ ይላል አላዛር አሁን ለምሳሌ ማን ነው ያስነሳው አምላክ በቀር እስትንፋስን የሚሰጥ የለም እናምናለን በዚህ አይደል እኔም አንተም እናምናለን አው ግን መነንዬ ወይ ኢየሱስንም ያስነሳው እግዚአብሔር ነው
ይሄንንም ሰው አላዛርንም ሲያስነሳ ያስነሳው በእግዚአብሔር ፍቃድና በልመና ነው። ስለለመንክ ስለሰማኸኝ አመሰግናለሁ፣ ሁሌም እንደምትሰማኝ አውቃለሁ ብሎ በፊቱ ስለነበሩት ሰዎችም ምስክርነትን ተናግሮ አላዛር ሆይ ተነሳሉ እና ነቢያት ደግሞ ለምሳሌ ያስነሳሉ። ተነሳለ አላዛር ሆይ ተነስ። እኔ አንተ ቤት መጥቼ አንድ ነገር ልንገርህ፣ የቤተሰብህ አካል ካልሆነ ወይ ደግሞ በጣም አክብረህን ካልሆነ በስተቀር መንገደኛ የሚያልፈው ምን ያለው ምናምን ከተቀመጥክበት ተነስ ስላለው አትነሳም አይደለ? ኢቭን ኖርማል ሰው ያስነሱ አካላቶች እንዳሉ ታውቂያለሽ። ግን ማን ቆይ አስጨርሰኝ። ፕላስ ደግሞ ማርያም ክርስቶስን ስታገኘው መግደላዊት ማርያም ስትሆን ማርያም እግሩ ስር ቁጭ ብላ ትማር የነበረው ማርያም ልክ ክርስቶስን ስታገኘው እኔ አንተ እንደምታስነሳው እምነት አለኝ ብለዋለች። በሰው ላይ አንተ ሰውን እግዚአብሔር ነው እንጂ እስትንፋስ የሚሰጠው ይላል። ቆይ ለነገርሽ በቃ አሁን ከመጀመሪያው ጀምሮ ላሳይሽ የተናገርሻቸው ፖይንቶች አሉ። መጀመሪያ ስላሴ ብለሽ ተናግረሻል። ስላሴ የሚለው ነገር ፀሐይን መስለሽ ተናግረሻል። ይሄ ያው እናንተ ትላላችሁ እንጂ መጽሐፉ ላይ የለም። የመጀመሪያው ነገር ስላሴ የሚል ኮንሴፕት የሚሆን ገባኝ። ፀሐይ ኤግዛምፕል ነው የሰጠው። ገባኝ ቨርስ አይደለም። አረጋ አንደርስታንድ አድርጌሻለሁ። ግን ባይብል ቨርስን ለመናገር መጀመሪያ ማን ነው ምሳሌ ለማምጣት ቅድሚያ የሚቀድመው መረጃ ነውና ባይብል ላይ ኢየሱስ ከስላሴዎች አካላት አንዱ ለመሆኑ ምንም መረጃ የለም። ኢቨን ስላሴ የሚል ነገርም የለም። ታይ ወርድ የወርዱ ጉዳይ አያጣላንም። ወርድ ኖረ አልኖረ ችግር የለውም። ኦሬዲ የለም ወርዱ እሱ አይደለም። ግን አስተምሮቱም የለም። በመጀመሪያ ደረጃ ባይብል ላይ አንድም ቦታ ስላሴን ያስተማረ ነብይም የለም። ስላሴ አብ ወልድ መንፈስ ቅዱስ አንድ አምላክ የሚለውን ኮንሴፕት የሚያስተማረ አንድም ነብይም የለም አልነበረም ማለት ነው። ወደፊትም አይኖርም። ይሄንን ባይብል በእርግጠኝነት መረጃ ካለ የምታመጪው ነገርና ምናየው ይሆናል ማለት ነው። እዛ ላይ እናውራ መጀመሪያ ወይስ ያልሻቸውን ልጨርሳቸው? እሺ ጨርስ። እሺ ሌላኛው ከሞት ማስነሳት የሚለው ነገር ከሞት ማስነሳት የነቢያት ባህሪ። ለምሳሌ ኤልሳ ከሞት አስነስቷል። ኤልሳ የሞተን ሰው አስነስቷል። ኤልያስም በተመሳሳይ ሌሎች ነቢያቶችም ይኖራሉ። ግን ሁለት ከጠቀስን በቂ ነው። ማንን አስነሳ? ኦኬ ላሳየሽ መረጃ። እሺ አይ የኤልሳን ስለማላቅ ነው የሆነት። አለ መረጃ አለ። መረጃ ከፈለግሽ አውጥቼ ያሳይሻለሁ። ነቢያቶች ከሞት ያስነሱ ነበር። ኢየሱስ ታዲያ ለምን አስነሳ ከተባለ ኢየሱስ አንደኛ ስልጣን ተሰጥቶታል። ማቴዎስ ወንጌል ምዕራፍ 18 ቁጥር 28 ላይ ምን አለ? በሰማይና በምድር ስልጣን ተሰጠኝ ብሏል ኢየሱስ። ስለዚህ ምን አለ? ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላረጋ አይቻለኝም ብሎ አለቀ። በቃ ጨርሷል። እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና። ስለዚህ በራሱ የሚያደርገው ነገር ምንም የለም። ካደረገም ቅድም እንዳለው አላዛርን ሲያስነሳው ስለሰማኸኝ አመሰግናለሁ፣ ሁሌም እንደምትሰማኝ አውቃለሁ አለ። ስለዚህ ያ ያደረገው በራሱ ሳይሆን አምላክ እንዳዘዘው ነው። ሲጀመር ኢየሱስም አልተነሳም፣ ራሱ ሳይሆን የተነሳው አምላክ ነው ያስነሳው። ሐዋርያት ሥራ ምዕራፍ 5 ቁጥር 30 ላይ የአባቶቻችንን አምላክ ኢየሱስን አስነሳው ይላል። የአባቶቻችን አምላክ። ሐዋርያት ሥራ ምዕራፍ 2 ቁጥር 32 ላይ ኢየሱስ እናንተ ሰቅላችሁ የገደላችሁትን ኢየሱስ እግዚአብሔር አስነሳው ይላል። ማን ያስነሳው? እግዚአብሔር። እዛ ጋር የአባቶቻችን አምላክ ብሎ የጠቀሰው እዚህ ጋር ኢየሱስን ማስነሳቱ ግልጽ የሆነ አባቱ ማስነሳቱን ይናገራል ማለት ነው፣ በራሱ ሳይሆን። ሌላኛው እስቲ ስላሴ ላይ እስቲ ክናርግና እስቲ አንቺን የምጠይቅሽ እኔ ቅድም ስናገር የነበረው የአንድ አምላክ ኮንሴፕትን ከማስተማር ውጪ የስላሴን ኮንሴፕት ያስተማረ አንድ ነብይ እስቲ ስጭኝ ከባይብል ላይ እንደው መታቂ ከሆነ እስቲ አንድ ነብይ ይሄ ነብይ ይሄው ስላሴን አስተምሯል እምትይበት እስቲ አንድ ጥቅስ ካለ። ስለ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል እስቲ ኮንሴፕት ያስተማረ አንድ ነብይ ካለ እስቲ ቆይ ከክርስቶስ በፊት ክርስቶስ ላይ እንመጣለን። ከዛ በፊት አለ አንድ ነብይ ይኖራል ግን ስለማላቅ ነው።